እኔ ሙሙ አጠበብኩኝ አላልኩ። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበብኩ አላልኩ። በታሪክ መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢሰፋ እንኳን ከአንድ ባሌ ጋር ሁኜ። አንተ ዝም ብሎ አፍ ከዚህ እዚህ የሚለቀቃል አይደለ እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ ከዚህ የደረሰውን አታስጠብብም። ቁም ነገር ሰርቼበት ነው። ደግሞ አላጠበቅኩትም። ድንግል ነው ራሴን ያረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ። ምን አለበት ሁል ጊዜ የቲክቶክ አጀንዳ እኝኝኝ እከሌ እኛኝ። እስኪ ያላችሁን ጥሩ ኤክስ ምነው አንተ ቦቴክስ በየቦታው ተሰራርተ አይደለ? ፀጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዲ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረግኩኝ ነግራቸዋለሁ። ኦኬ። በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወቴ ሰርቄ አላቅም። እኔ ሌባም አይደለሁም። ስለ ስራ ምንድነው ሪዛልት በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ህግ ያለበት ሀገር ነው ያለሁት። በህግ ሊጠይቁኝ ይችላሉ። በፈለጉትም መንገድ በሚያከብሯቸውን ሰዎች ጠይቀውኝ መልስ ሰጥቻለሁ። ሲጀመር እኔ ስራዬ ተበላሸ ያልኩት እንዳንተ አይነት መሀይሞች እዚህ ጋር መጥተው ሌባ ምናምን ከማለታቸው በፊት ነው። እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው። እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን እየሰራው እከፍላለሁ ማለት ደግሞ ትልቅነት ነው። ለመሀይም ግን ምንም ሊገባው ስለማይችል ሲጀመር አላብራራልህም። ኔቨር ማይንድ። ገርምህም አንተ ከነገሮች ሁሉ እሙሙ የምትለዋን መርጠህ እኝኝኝኝኝ አልክባት። እኔ ሁል ጊዜ ስለ ንጽህና አጠባበቅ፣ ሴት ልጅ ምን አይነት ባህሪ ሊኖራት እንደሚገባ፣ ባሏን እንዴት ትሪት ማድረግ እንዳለባት፣ ትዳሯ ላይ እንዴት መሆን እንዳለባት፣ ምን አይነት አለባበስ ቤት ውስጥ፣ ምን አይነት አለባበስ ለመኝታዋ፣ ምን አይነት አለባበስ ለደጅ እያልኩኝ ሁል ጊዜ እናገራለሁ። እንደ ቀልድ እያረኩኝ እኔ እህቶቼን አስተምራለሁ። አንተ ግን እያሽካካህ ምን ቁም ነገር አውርተህ ታውቃለህ? እስኪ ንገረኝ። ምን ቁም ነገር አውርተህ ታውቃለህ? አንድም ቁም ነገር የለህም። የሁለተኛ ድንግልና ጉዳይ እንግዲህ ነገር አምጥቷል። እናም ትናንትና ሙኒት ከ24 ዓመት ትዳር በኋላ ልክ ከ25 ዓመት የነበረውን ለባሌ እንደገና አሰርቼ ሰርፕራይዝ አድርጌዋለሁ የቫለንታይን ዴይ ጊዜ ብላ በተናገረችው ንግግር እጅግ በጣም ሚዲያው ላይ የተዘዋወረ ነበረ። ከዛ በፊት ሰርግ ላይ ስትጨፍር የነበረው ፖስቸሯ እንደ ይሄን የሚያክል መቀመጫ ይዛለሽ እንዴ ተብሎ በጣም መነጋገሪያ ሆኖ ነበር፣ ከትንሽ እስከ ትልቅ ማለት ነው። የዱባይ አጀንዳ እንግዲህ አላልቅ ብሏል። ከዛ ቀጥሎ ደግሞ ትናንትና ድንግልናዬን ሁለተኛውን አሰርቼ ለባሌ ሰርፕራይዝ አደረኩት ያለችው ጉዳይ ዮኒ ማኛ ወጥቶ ሰፍቶባት አስጠበበች። ወይ እኔ ይሄንን ቃል ራሱ ውስጥ ይቅር ይበልኝ፣ እኔ በጣም ከባድ ነው፣ ያሳፍራል ወላሂ። እና አስጠበበች እንደዚህ ያለች ምናምን ብሎ እየረገጣት ነበረ ማለት ነው። እሱ ያለችው እንደዛ ሳይሆን በመጀመሪያ ደረጃ ድንግልና ሁለተኛውን አሰርቼ ሰርፕራይዝ አደረኩት ነው ያለችው። አንተ ደግሞ እንደው ጆከር ልኮህ ነው እንዴ?
እርግጠኛ ነኝ ጆከር እንደዚህ ብለህ ሂድባት ብሎ ነው ማለት ነው። ምክንያቱም ጆከር ዱባይ ስለሆነ ያለው ያ ነገር ደግሞ ስም ከጠራ ችግር ስለሚያመጣበት ያው አንተ ተናገር ተብለህ ተልከህ ነው የሚመስለኝ ማለት ነው። እና ሲቀጥል ደግሞ በብሩ ጉዳይ እጅግ በጣም ብዙ ጊዜ መልስ ሰጥታለች ሙኒት። በእርግጥ የሰው ሀቅ የምትበላ ሰው አይደለችም፣ ግን ደግሞ ስራ ተበላሸብኝ ግን እመልሳለሁ እስከ 6 ወር ኦር ምናምን እንደዛ ተብሎ ተናግራለች 10 ጊዜ። ያንን እያነሱ ሰውን ማሳደድ ልክ ነው ብዬ አላስብም ማለት ነው። ሲቀጥል አንተ ዘር ከዘር ስታባላ ነው የኖርከው። በፖለቲካ ጉዳይ አስሩን ስታወካ አንዴ አማራ፣ ኦሮሞ፣ ትግሬ ስትሆን አሁን ደግሞ አንዴ ክርስቲያን ነበርክ፣ ከዛ ሙስሊም ሆን ካልክ፣ ከዛ ደግሞ ፕሮቴስታንት ሆን ካልክ፣ አሁን ደግሞ ተመለስኩ ብለሃል ወላ አላልክም? አሁን ደግሞ አላቅም፣ አሁን ተመልሷል መሰል ደግሞ መልሶ። ስለዚህ አንተ ፈጣሪን ሳትፈራ ራሱ በሃይማኖትህ 10 ጊዜ ነው እየነገድክ ያለው ጊፍት ለመሰብሰብ ብለህ። ፕሮቴስታንት ነኝ ያለ ጊዜ ወረደለት አንበሳ ራሱ አይታችሁ ከሆነ እንደ ጉር ነበር የሚዘንበው። በጣም ብዙ ህዝብ ይከታተለው ነበረ። ከዛ ግን 6 ወር ምናምን ቆየና መልሶ ደግሞ ብቻ አላቅም ይሁን አቋም የለውም ማለት ነው። በሃይማኖት እንኳን የሚቀልድ ሰው፣ ጸጉርህን ያስተከልክ ሰው እሷን የመናገር ሞራል የለህም። ልክ ነው አይደለም ሌላ ጉዳይ ነው። ሳይድ ኢንፌክት አለው የለውም ይሄ ጥሩ ነው አይደለም እሱ ሌላ ጉዳይ ነው። ግን ደግሞ እንዳንተ አይነቱ እሷን ሊናገራት አይችልም ማለት ነው። ኦሬዲ አንተ ንጹህ ሰው ስላልሆንክ በፖለቲካውም በሃይማኖቱም በጸጉር ተከላውም በብዙም እዚህ ውስጥ የተነካካ ሰው ስለሆንክ እሷን የመናገር ሞራል የለህም ማለት ነው። እንዴ ልጅቷን ተዋት በቃ። ግን ደግሞ ሙኒት አሁን ለአረብ ሀገር እህቶች እናገራለሁኝ፣ ከፈለጋችሁ ሎኬሽን ሰጣችኋለሁኝ፣ ሄዳችሁ ማሰራት ትችላላችሁ እያልሽ ነው። ይሄ ነገር እህቶችን የሚጎዳ ከሆነ ጥሩ አይመጣም። ህዌና ጆከር እንደውም በመርፌ ሰፍተው ደግሞ ለአንደኛው ትዳር እንዳያጡ ሁላ እያሉ ሲሳለቁ ነበረ። እሱንም ቆይ ለቅላችኋለሁኝ ማለት ነው አለ ቪዲዮ ኔጋ። እና ሳይድ ኢንፌክት ካለው እህቶችሽ ገደል እንዳይገቡ። ሁለተኛ ደግሞ ሴት ልጅ ከበላሽ ከጠጣይ ሀሳብ ከሌለባት ባሏ ምርጥ አድርጎ ከያዛት ምን ሁሌም ድንግል ናት። አለቀ እንዴ። መጀመሪያ ላይ ካገኘ ምንድነው ሁሌ ሁለተኛ እሱን ማስደፈን ድንግልና መለሳ ምናምን ተብሎ በሽተኛ ብትሆንስ? ያልወለዱ ልጆችም አሉ። ያልወለደ ሰውም ሌላ ችግር የሚያመጣ ቢሆንስ? በምጣው ላይ ሌላ ችግር የሚያመጣ ቢሆንስ? አንቺ 6 ወልደሻል። ኦሬዲ 6 ከወለድሽ በኋላ ነው ይሄንን ነገር ያደረግሽው። ገባሽ? ምክንያቱም አይነሽን ባይነሽ አይተሻል። እኛ ያላየነውስ ይሄን ማስታወቂያ ስትሰሪ አስበሽበታል ወይ? ክልክልስ አይደለም ወይ? ከዚህ ነገር ጠይቀሽ ነው እንትን ማለት። አሁን ብዙዎች እንግዲህ እናሰራለን እያሉ በቃ እንጀልታችሁ ራሳችሁን ጠብቁ። ለማንኛውም ኋላ የማትወጡት እንትን ውስጥ ገብታችሁ ጤናችሁን እንዳታጡ ተናግሬያለሁኝ። ሲቀጥል ብዙዎች ምክንያቱም ለቫይራል እንዲወጣ እያሉ ለውቅና እያሉ ጉዳት ያለውን ነገር ሁሉም ስለሚናገሩ አንቺ የሚያምርብሽ ሙኒት ስለ ትዳር አያያዝ ባሏን እንዴት አይነት ፍቅር እንደምትሰጠው ምን አይነት ልብስ እንደምትለብስ እንዴት ንጽህናዋን መጠበቅ እንዳለባት ይሄ ነገር ተመችቶናል። እሱን ቀጥይበት፣ ትምህርቱን ስጭን፣ እኛም ደስ ብሎን እንከታተልሻለን። ከዛ ውጭ ያለው ነገር ግን እኔ አልተመቸኝም። ግን ደግሞ እንደ ዮኒ ማኛ ያለው አይነት ደግሞ አንተ እሷን የመናገር ሞራል የለህም ማለት ነው። እንዴ ሰፍቶብሻል አይደብርም እንዴ? አንተ የቃላቱን ራሱ ስትጠቀሙ ትንሽ አታፍርም እንዴ? አንተ እንኳን አይደል እንዴ ሌላ ዜጋ ገብተህ ምን ወይ አታምር ወይ እንትን ከሷ ሙሙ ያምርም እንዴ ከሚስትህ እንዴ? ሴፉ ሾው ላይ እኮ ሳይታ አይቻለሁ። እና እንዴ ያችን መሰለሽ ያችን ሚስት ይዘህ ሙኒትን የመናገር ሞራል ራሱ የለህም። እንደዚህ ሆነ እንደዚህ እንዴ አንተ ሴጋ ስትጠበጥባል ነበር እንዴ? ሮማን ተሰማ ከሷ ጋር ሆነ ቪዲዮ ሁላ ወጥቶብህ አይደል እንዴ? በዚህ ልክ የተቃለልክና ወርደታ የሚሆንክ ሰው እንደ ንጹህ ሰው ወጥተህ ስትተች ይደብራል እንዴ እናታችሁ። ነገሩ ላንተ እህትህ ነው የምትሆነው። ብቻ ያሳፍራል። ለማንኛውም ውዶችዬ የዛሬው ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።